በዚህ ዓመት ኢትዮጵያ የማንሰራራት ዓመቷ ጅማሮ ነው ስንል አንዱ የህዝብ ምሬት ቅሬታ ያሉባቸውን ዘርፎች እስከ ወዲያኛው በሚፈታ መንገድ ሪፎርም ማካሄድ ነው። የኢትዮጵያ ህዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል፣ ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፉት 6-7 ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ 2-3 አስደናቂ ጉዳዮች አሉ። አንደኛው ይህ ህንጻ ከዚህ ቀደም የመንግስት መገልገያ የነበረ ህንጻ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይሄን የመሰለ ውበት ይዞ አያውቅም። የነበረን ህንጻ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለው እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይሄን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂውመን ካፒታል አንፃር እንደ ትርፍ የሚታይ ነው። አሁን ዛሬ የጀመርነው የመሶብ አገልግሎት 12 ገደማ ተቋማት ከ40 በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላወጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ፣ ገቢ መክፈል እችላለሁ፣ የባንክ አገልግሎት አለ፣ ቴሌኮም አለ እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችን ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል፣ ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር ነው። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈርዬ ያዘ የሚሄደው ሲስተም ስንጠቀም። ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሪት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ያ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ፣ እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውን ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳሊቲ ኢንፍራስትራክቸር ኤኒኮያ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ። ከጥቂት ወራት በፊት ተመርቋል። እዚሁ አካባቢ ነው ያለው። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይሄ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን፣ ሁሉንም ሰርቪስ በአንድ ታክሲ፣ ሁሉንም ጉዳይ በአንድ መንገድ በአንድ ቀን ቀጠሮ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው
ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያውን ካርኒ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ ምን ሰርቪስ እንዳገኘ ከማን ጋር ምን ተነጋገረ ራሱ ሲስተሙ ሪፖርት ጀነሬት ያደርጋል እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ የሰውን እርካታ የፈጀበትን ጊዜ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ አማካኝነት ሪፖርት ያገኛሉ እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይሄንን የመሶብ ቴክኖሎጂ እውን አድርጎልናል። ይሄ በእጅጉ የሚጠቅም ነገር ነው። ለመላ የኢትዮጵያ ሕዝብ የምስራች ነው። ይሄን እናስፋፋለን። የቀሩ ሰርቪሶች እንጨምራለን። ከጥቂት ዓመታት በኋላ ደምረን እንለካዋለን። በዚህ ሲስተም ምን አገኘንበት? በጊዜ ምን አገኘን? ምን ያክል ኤፊሺየንሲ ጨመረ? ምን ያክል ሌብነት ቀነሰ? ምን ያክል እርካታ ጨመረ? ኢትዮጵያ ውስጥ የቢዝነስ ክላይሜቱ የኢንቨስትመንት ክላይሜቱ ምን ያክል የተመቻቸ ሆነ? የውጭ ዜጎች መጥተው ፍቃድ አግኝተው ለመስራት እንዴት ቀለላቸው? በዚያስ ምን ያክል ሰው ቀጠሩ? ምን ያክል አተረፉ? የሚለውን ደግሞ በብዙ ኢንዲኬተርስ እንለካና ለህዝባችን መሶብ ያስገኘልንን ፋይዳ የምንገልጽበት ጊዜ ይኖራል። አሁን ግን ጥቂቶች የሰመረላቸው ጥቂቶች የተሳካላቸው በዚያም ስኬት ተኩራርተው ከሚናገሩባቸው ተቋማትና አሰራር ዘይዎች አንዱ ልክ እንደ መሶብ ያለ ከአንድ ስፍራ የሚሰጥ ሰርቪስ ነው። ይሄን ኢትዮጵያ ዛሬ ጀምራለች፣ ታሰፋለች፣ የጎደለ ካለ ትሞላለች። በልጆቿ ስለሰራች እያደገ ይሄዳል። የኢትዮጵያ ሕዝብ እርካታና የሌብነት ልምምድ እየቀነሰ እንዲሄድ ይህ ሲስተም በእጅጉ የሚያግዝ ስለሆነ ዜጎች መተው እንዲጠቀሙ በጎድለው ፊድባክ እንዲሰጡ ሙያ ያላቸው ሰዎች ተጨማሪ ሐሳብ እያመነጩ ሰርቪሱ እየሰፋ እያደገ የኢትዮጵያን ጥቅም በሚያረጋግጥ መንገድ እንዲፈጸም እንዲያግዙ አደራ ማለት ፈልጋለሁ። በቅርቡ የካሳንቺስ ኮሪደር አስመርቀናል። መሶብ ከዚያ በብዙ እጥፍ የሚታይ ፋይዳ ያለው ስራ ነው። ይህን እያንዳንዱ ዜጋ ሲገለገልበት እየተገነዘበው የሚሄድ ይሆናል። እኛ በጣም ደስ ብሎናል። ለህዝባችን በዚህ ዓመት ሰርቪስ ማዘመን ማሻሻል አንዱ ቃል የገባነው ነገር ነው። ቃል የከበደ ነገር ነው። ይህን የከበደ ነገር አክብረን መፈጸም ቃላችንን መጠበቅ በመቻላችን ፈጣሪያችን እጅግ አድርገን እናመሰግናለን። በብዙ ደስታ በብዙ ሐሴት መሶብ መጀመሩን ለመላው ኢትዮጵያ ህዝብ ስገልጥ በታላቅ ደስታና ኩራት ነው። እጅግ አድርጌ አመሰግናለሁ።